እንዳገለግላችሁ በልቤ ያለውን እግዚአብሔርን ቃል አንድ ላይ እናነባለን እና እንዳገለግላችሁ በልቤ የነበረው ቃል ነህምያ ምዕራፍ 2 19 እና 20 አነባለሁ። ግን በኋላ ደግሞ ከ9 ጀምሮ እናነባለን። ከ18 ጀምሮ እንዲሁም መልካሚቱ የአምላኬ እጅ በእኔ ላይ እንደነበረች ንጉሱም ምን እንዳለኝ ነገርኳቸው። እነርሱም እንደገና መስራቱን እንጀምር ካሉ በኋላ ይህን መልካም ስራ ጀመሩ። ነገር ግን ሆሮናዊው ሰንበላጥ፣ አሞናዊው ሹም ጦቢያና አረማዊው ጌሳም ይህንን ሲሰሙ አፌዙብን፣ አንቋሸሹንም። እንዲሁም የምታደርጉት ይህ ምንድን ነው? በንጉሱ ላይ ልታምፁ ትፈልጋላችሁን? አሉ። እኔም የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ እንደገና ስራውን እንጀምራለን። እናንተ ግን በኢየሩሳሌም ድርሻ ወይም ይገባናል የምትሉት ወይም የታሪክ መታሰቢያ የላችሁም ስል መለስኩላቸው ይላል። አይሁዳውያን በታላቅ የሽግግር ወቅት ላይ ነበሩ። የነበሩበት ሁኔታ በጣም አስቸጋሪም ነው፣ እንደገና ደግሞ ተስፋ ያለውም ነው። የእስራኤል ሕዝብ ከከነዓን ምድር ተነቅሎ በባቢሎን አማካይነት ወደ ምርኮ ምድር ሄዶ ወደ ምርኮ ምድር ሲሄዱ ግን እግዚአብሔር ስለ ኃጢአታችሁ እበትናቸዋለሁ፣ እቀጣቸዋለሁ፣ የቃል ኪዳን መርገም አመጣባቸዋለሁ ብሎ መርገሙን አምጥቶ በነቢያት በኩል ዝም ብሎ ባዶ እጃቸውን አልሰደደም። ከ70 ዓመት በኋላ ትመለሳላችሁ፣ ኢየሩሳሌም እንደገና ትሰራለች፣ ቅጥሮቹም ደግሞ ይቆማሉ፣ ህዝቡም እንደ ህዝብ እንደገና ይመሰረታል የሚል ተስፋ ሰጥቶ ነበረ እና ያ ተስፋ የሚፈጸምበት ጊዜ ላይ ነበሩ። የነህምያና የኢዝራ መጽሐፍ ምናልባትም እንደ ቤተ ክርስቲያን እንደ አዲስ ሪቪዚት የምናደርግበት ጊዜ ነው ብዬ አስባለሁ። ያው በልቤ እንደዛ ስለተሰማኝ ማለት ነው። እና የሽግግር ወቅት ላይ ነበሩ። እግዚአብሔር የተናገረውን ትንቢት ቃሉን ተስፋውን የሚፈጽምበት ጊዜ ላይ ነበሩ እና በዚያ ጊዜ መጀመሪያ ከምርኮ ተመላሾች እግዚአብሔር ቂሮስን አስነስቶ አይሁዶች ወደ ምድራቸው እንዲመለሱና ቤተ መቅደሳቸውን እንዲገነቡ እንደ ህዝብም ደግሞ እንዲቋቋሙ ቂሮስ ተነስቶ ያው እግዚአብሔር ነው ያስነሳው። ኢሳይያስ ላይ ስናነብ እንደዛ ስል የመጀመሪያ ከምርኮ ተመላሾች በዘሩባቤል አማካይነት መጽሐፍ ቅዱስን በእስራኤል ታሪክ አውድ ስናነብ ማለት ነው በዘሩባቤል አማካይነት መጥተው ቤተ መቅደሱን ገነቡ። በጣም አስቸጋሪ ፈተና ውስጥ ነበሩ። በጣም ችግር ውስጥ ነበሩ። የተደራጀ ማህበራዊ፣ ፖለቲካዊ፣ ሃይማኖታዊ ህዝብ አይደለም የነበረው። በዙሪያቸው ያሉ ሰዎች ጠላቶች ናቸው፣ ቻሌንጅ የሚያደርጉ ናቸው፣ የቤተ መቅደስ ስራን የሚቋቋሙ ናቸው። እንደምንም ብለው ግን ያው ድህረ ምርኮ ነቢያት የሚባሉትን እነ ሐጌን እነ ዘካርያስን ስታነቡ የምታገኟቸው ቻሌንጆች ማለት ነው እና በዚያ ተግዳሮት ውስጥ ነው ቤተ መቅደሱን ሰርተው ጨረሱ። ከጨረሱ በኋላ የኢየሩሳሌም ቅጥር አልተሰራም ነበር እና ከተማይቱ ሜዳ ላይ ያለች ለአደጋ ለጥቃት የተጋለጠች ከተማ ነበረች። ህዝቡ በታላቅ ውርደት ላይ ነበረ እና ነህምያ ስለ ነህምያ ስለሆነ የምናወራው ነህምያ የኢየሩሳሌም ጉዳይ ያሳስበው ነበር። በጣም የሚገርማችሁ ቤተ መንግስት ውስጥ ነው ያለው። የፋርስ ቤተ መንግስት ውስጥ ምቾት ውስጥ ነው ያለው እና ምቾት ውስጥ ሆኖ ድሎት ውስጥ ሆኖ የኢየሩሳሌም ጉዳይ የይሁዳ ህዝብ ጉዳይ ከባቢሎን ምድር ተመልሰው ወደ ሀገራቸው ሄደው ቤተ መቅደስ ሰርተው መኖር የጀመሩ ሰዎች ጉዳይ ዘወትር ያሳስበው ነበር። እናም ቤተ መንግስት ውስጥ ለንጉሱ ጠጅ እያሳለፈ ፊቱ የጨለመበት ሰው ይተክዝ ነበር። በጣም ይተክዝ ነበር። እናም ያዝን ነበር። ምዕራፍ 1 ላይ እንደዚህ ይላል፣ ከወንድሞቼ አንዱ የሆነው ነህምያ ምዕራፍ 1 አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ ምድር ወደ ባቢሎን መጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየቅኳቸው። እነርሱም በሕይወት ተርፈው ከምርኮ ወደ አገራቸው የተመለሱ ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈርሳለች፣ በሮቿም በእሳት ተቃጥለዋል አሉኝ።
ይህን ነገር በሰማሁ ጊዜ አያሌ ቀናት አዘንኩ፣ ጾምኩ፣ በሰማይ አምላክ ፊትም ጸለይኩኝ ይላል። ይህ ሰው መከራ ውስጥ አይደለም ያለው፣ ስደት ውስጥ አይደለም ያለው። ከህዝቡ ጋራ የፈረሰች ከተማ ነውር ተከናንበው ባሉበት ቦታ በውርደት አይደለም ያለው። በቤተ መንግስት ውስጥ ጠጅ አሳላፊ ነው። የንጉሱ የቅርብ ሰው ነው። እናም ግን ስለ ኢየሩሳሌም ሲሰማ፣ ስለ ህዝቡ መከራ ሲሰማ አዘነ። አያሌ ቀን ማዘን፣ ሰው እንደሞተበት፣ እናቱ እንደሞተችበት፣ የቤተሰብ መንበር እንዳለቀበት ሰው የኢየሩሳሌምና የህዝቡ ጉዳይ ልቡን ሰበረው። ነፍሱ ውስጥ ተሰነቀረች። ለረጅም ቀን ፊቱ ላይ ሐዘን እስክታወቅ ድረስ አዘነ። በጣም አዘነ። ጾመ። አንድ ግለሰብ ሲጾም ጾመ፣ ጸለየ፣ በሰማይ አምላክ ፊት ጸለየ። ከዛ የልብ ስብራት ፊት ላይ ይታወቃል። ያው አዝነንና ቃልን ሁላችንም ሰዎች ምን ሆናቸዋል ይሉናል አይደለ? ፊታችን ላይ ይገለጣል የውስጣችን ሐዘን። ንጉሱ ጠየቀው፣ ምን ሆነሃል አለው። ፊት ልክ አይደለም አለው። መንፈስ ልክ አይደለም፣ ምን ሆነሃል አለው። አይ ጌታዬ፣ ስለ ህዝቤ መከራ ሲሰማ፣ ስለ ህዝቤ ስቃይ ሲሰማ፣ ህዝቤ እንዳልተከበረ በዳዊትና በሰለሞን ዘመን ቤተ መቅደስ ሰርቶ በዓለም ላይ የከበረ ህዝብ እንዳልሆነ፣ አስፈሪ ህዝብ እንዳልሆነ፣ ግርማ ሞገስ የሌለው እንደሆነ አሁን ግን ተንቆ ችላ ተብሎ በውርደትና በሐዘን በታላቅ መከራ ውስጥ ህዝብ መኖሩን ሰማሁኝ አለ። ከዛ ንጉሱ እንዲህ አለው፣ ምን ላድርግልህ? እና ይህን ብቻ ፍቀድልኝ። ወደ ምድረ ሄጄ የኢየሩሳሌምን ቅጥር እንዲሰራ ፍቀድልኝ። ክብር ለእግዚአብሔር ይሁን። እግዚአብሔር በንጉሱ በኩል ፈቃድ ብቻ አልሰጠም። ማለት ማቴሪያል አንቀሳቀሰ። ለቅጥሩ የምትፈልገው ምንድን ነው? የሊባኖስ ዝግባ ነው። ምክንያቱም በዘመኑ ዓለምን ሁሉ ያው ባቢሎን ነበረ አይሁዶችን ወደ ምርኮ ምድር የወሰደው። ባቢሎን ወድቆ የፋርስ መንግስት በጣም ኃያል ሆኖ ተነስቶ ስለነበረ፣ ባቢሎን ስንል የአሁኑ ኢራቅ፣ ፋርስ ስንል ደግሞ የአሁኑ ኢራን ማለት ነው። እናም የፋርስ መንግስት ባቢሎንን ገልብጦ በዓለም ኃያል መንግስት ሆኖ ተነስቶ ዓለምን እየገዛ ስላለ፣ ጠቅላላ ዓለምን የሚገዛው የፋርስ ንጉስ ስለሆነ በምድሬ ላይ በግዛቴ ላይ ያለው ቁስ ሁሉ ለቅጥሩ ግንባታ ይንቀሳቀሳል አለ። እኔ አንቀሳቀሳለሁ፣ በእኔ ግዛት ያንተን ፕሮጀክት የማይደግፍ ነገር አይኖርም አለ። ክብር ለእግዚአብሔር። ይህም ብቻ አይደለም አለ። ማንም ሰው ማነህ፣ ምንድነህ፣ ከየት መጣህ ብሎ እንዳይጠይቅ ይኸውና ፈቃድ ሰጥቻለሁ ብሎ ወረቀት ጽፎ ሰጠው። ይህም ብቻ አይደለም። ኢንሰኪውርድ ወደሆነ ደህንነቱ ወዳልተጠበቀ አደገኛ አገር እየሄድክ ስለሆነ ከቤተ መንግስቴ ወታደር ያጅብሃል አለው። ከዛ ነህምያ እነዚህን ነገሮች ይዞ ደብዳቤ ይዞ ከኤፍራጥስ ማዶ ላለው አገረ ገዢ የተጻፈ ደብዳቤ ይዞ በወታደር ታጅቦ ማንም ሰው ቢገኝ ነህምያን ይደግፍ ማለት የሊባኖስ ዝግባ ያለበት ሪሶርስ ጠይቆ እምቢ እንዳይባል ፈቃድ ይዞ ቅጥሩን ለመገንባት መጣ። ጉዞው በጣም አስቸጋሪ ነው። ከባቢሎን ወደ ኤፍራጥስ፣ ከኤፍራጥስ ወደ ደማስቆ፣ ከደማስቆ ወደ ሰማሪያ፣ ከሰማሪያ ወደ ኢየሩሳሌም ረጅም ጉዞ ነው ያደረገውና ከደረሰ በኋላ የንጉሱን ደብዳቤ ለጠቅላላው አውራጃ ገዢ ከኤፍራጥስ ማዶ ያለውን ጠቅላላውን አገር ለሚገዛ ሰው አስረከበ፣ አሳየ፣ ሰጠ እና እናነባለን እስቲ ከቁጥር 9 ጀምሮ። ስለዚህ ምዕራፍ 2 ቁጥር 9 በኤፍራጥስ ማዶ ወደሚገኙ አገረ ገዦች ሄጄ የንጉሱን ደብዳቤ ሰጠኋቸው። ንጉሱም የጦር አለቆችና ፈረሰኞች አብረውኝም እንዲሄዱ አድርጎ ነበር። ሆሮናዊው ሰንበላጥና አሞናዊው ሹም ጦቢያ ይህን በሰሙ ጊዜ
ስለ እስራኤል ደህንነት የሚቆረቆር ሰው በመምጣቱ እጅግ ተበሳጩ። ምንም አላደረገም ይሄ ሰው። ምንም ለጦርነት አይደለም የመጣው። ስልጣናቸውን ለመቀማት አይደለም የመጣው። ልቡ የተሰበረ ሰው ነው። የአገሩ የአባቶቹ ሀገር ታላቂቱ ኢየሩሳሌም ከነ ህዝቧ ነውር ውስጥ በመሆኑ ልቡ የተሰበረ ሰው ነው። ቤቱን ለመገንባት ቅጥሩን ለመስራት ነው የመጣው ከእግዚአብሔር ተልእኮ። ነገር ግን እነዚህ ሁለት ሰዎች በኋላ ሶስተኛ ሰው ይጨመራል። ምንም እኮ አላደረገም። ምንድን ነው? ለእስራኤል ደህንነት የሚጨነቅ ሰው በመምጣቱ ማለት ተነስተው ከመሬት ተነስተው ለእስራኤል ደህንነት የሚጨነቅ ሰው በመምጣቱ ብቻ ተበሳጩ። በጣም ከፋቸው። ለምን እንደሆነ እናያለን። እኔም ቁጥር 11 ወደ ኢየሩሳሌም ሄድኩ። በዚያም 3 ቀን ከቆየሁ በኋላ ከጥቂት ሰዎች ጋር በሌሊት ወጣሁ። ለኢየሩሳሌም አደርገው ዘንድ አምላኬ በልቤ ያኖረውን ነገር ለማንም አልነገርኩም። ከተቀመጥኩት እንስሳ በቀር ከኔ ጋር ሌሎች እንስሳት አልነበሩም። በሌሊት ወጥቼ በሸለቆ በር በኩል አድርጌ በእሳት የወደሙትን በሮች ተመለከትኩ። ከዚያም ወደ ውሃ ምንጭ በርና ወደ ንጉሱ ኩሬ ሄድኩ። ይሁን እንጂ የተቀመጥኩበት እንስሳ ማሳለፍ ስለማያስችል በቂ ቦታ አልነበረም። ስለዚህ ቅጥሩን እየተመለከትኩ ሌሊቱን ሸለቆውን አልፌ ወደ ላይ ወጣው። በመጨረሻም ተመልሼ በሸለቆ በር በኩል ገባው። ለአይሁድ ወይም ለካህናቱ ወይም ለመኳንንቱ ወይም ለሹማሚቱ ወይም ስራውን ለሚሰሩ ሰዎች ገና ምንም የተናገርኩት ነገር አልነበረም። ወዴት እንደሄድኩ ወይም ምን እንዳደረግኩ ሹማምንቱ አላወቁም። ከዚያም ያለንበትን ችግር ይኸው ታያላችሁ። ሰብስቦ ሹማምንቱን፣ ካህናቱን፣ ገዢዎችን፣ የኢየሩሳሌም ሰዎችን ሰብስቦ ያለንበትን ችግር ይኸው ታያላችሁ። ምን አይነት ችግር ውስጥ እንደወደቅን ታያላችሁ። ኢየሩሳሌም ፈርሳለች፣ በሮቿ በእሳት ጋይተዋል። አሁንም ኑና የኢየሩሳሌምን ቅጥር እንደገና እንስራ። ከእንግዲህ ምን አንሆንም? መሳለቂያ አንሆንም አልኳቸው። እንዲሁም መልካሚቱ የአምላኬ እጅ በእኔ ላይ እንደነበረችና ንጉሱም ምን እንዳለኝ ነገርኳቸው። እነርሱም እንደገና መስራት እንጀምር አሉ። ካሉ በኋላ ይህን መልካም ስራ ጀመሩ። ኢየሱስ ጌታ ነው። እንደገና ይደግመዋል ማለት ነው። ነገር ግን ሆሮናዊው ሰንበላጥ፣ አሞናዊው ሹም ጦቢያና አረባዊው ጌሳም ይህን ሲሰሙ አልተበሳጩም። አሁን አፌዙብን። እንደውም አንቋሸሹ። what the heck you are doing? ምንድነው የምታስቡት? ውርደታችሁን አታውቁም እንዴ? ነውራችሁን አታውቁም እንዴ? ደረጃችሁን አታውቁም እንዴ? ማንነታችሁን እስኮ የማይቻል ነገር ለምን ትሞክራላችሁ? አፌዙ፣ አንቋሸሹ። እንደውም በኋላ ላይ ምን ይላል? አንደኛው ቁጥር 5 ነው። 5 6 አካባቢ 4 ነው መሰለኝ። 4 ላይ ተዋቸው፣ የሚሰሩት አጥር ላይ ቀበሮ ቢሮጥ ይፈርሳል። ተዋቸው፣ ዝም ብለው ይሞክሩት በኢየሱስ ስም። በጣም ናቋቸው። እነዚህ የፈረሱ ሰዎች፣ እነዚህ የተበተኑ ሰዎች፣ እነዚህ ያልተደራጁ ሰዎች፣ መንግስት እንኳን የሌላቸው፣ ዛኔ ገዥም አልነበራቸውም፣ እንደ አይሁድ በላያቸው ላይ የሚገዛ ሰው እንኳን የሌላቸው እነዚህ ተራ ህዝቦች እንዴት የወደቀ ከተማ እናነሳለን ብለው ይጃጃላሉ። አፌዙ፣ በጣም ቀለዱ። እናም ለማቃጠል ሞከሩ። ንጉሱ ላይ ነው እንደምታምጹት አሉ። ርዕሱ ነህምያን በተመለከተ የላቀ ሸክም ሊቀት ውስጥ ለማስገባት እንትኑን የላቀ ሸክም በሚል ህዝቡን በተመለከተ ግን ነህምያ ብቻ ሳይሆን
ድርሻ አለን፣ የታሪክ መታሰቢያ እናኖራለን በሚል አቋም ተነሳ እንላለን። ድርሻ ለኛ ነው መልእክቱ እኮ ለእነ ነህምያ ማሰልተው አልፈዋል። ምን አለን? ድርሻ አለን። እሱም ብቻ አይደለም፣ የታሪክ መታሰቢያ እናኖራለን። መጀመሪያ የተከፉ ተቃዋሚዎችን እናያለን እና ሁለት አይነት ሰዎች ይፈጠራሉ በነህምያ መምጣት። የመጀመሪያው የተከፉ ተቃዋሚዎች ታውቃላችሁ፣ የሰው ልብ በጣም ክፉ ነው። ለምሳሌ በታክሲ የሚጋፋ ሰው ተነስቶ መኪና ቢገዛ ከመሬት ተነስቶ ይቀናል ሰው። በክራይ ቤት ምኖር ሰው እግዚአብሔር አግዞት ቤት ቢገዛ ከመሬት ተነስቶ ከውጭ እኮ ከዚህ ይቀናል ሰው። ለሰው መልካም ሲሆን የሰው ልብ ጠማማ ስለሆነ አይወድም። ሰው በጣም ኃጢአት ዲስቶርት ያደረገበት የሰውን ልብ ኃጢአት ያጣመመበት ጥልቀት ቀላል እንዳይመስላችሁ። ለምሳሌ የኮይኖኒያ ቤተክርስቲያን ትልቅ ግቢ ያገኘች የሚለው ዜና የሚያስከፋቸው ሰዎች አሉ ነው ያልኳቸው። ወዳጆቻችን ጭምር ያስከፋቸዋል፣ ያበሳጫቸዋል። ምን እነሱ ጋር ሄዳችሁ አልሄድንም፣ አጥራቸውን ገፋን አልገፋንም፣ ገንዘባቸውን ጠየቅን አልጠየቅንም፣ ምዕመናኖቻቸውን እንትን አላረግ ቦታ በመገኘቱ ብቻ የሚከፋቸው ሰዎች አሉ። ሌሎችን አይደለም ምላችሁ ሰላም ምናምን አይደለም ምላችሁ የሚከፋቸው በቃ ፈንድድ የሚሆኑ ሰዎች አሉ። የሰው ባህሪ ነው። ክርስትና እንኳን አይገለውም እሱን። እና የተከፉ ሰዎች የነህምያ ስራ ላይ ይሄ ሰውዬ መሬት ገዝቶ ቤት ሊሰራ አልመጣም። ይሄ ሰውዬ የራሱን ጉዳይ ሊፈጽም አልመጣም። ይሄ ሰውዬ ማንም ላይ አለቃ ሊሆን አልመጣም። ይሄ ሰው የእግዚአብሔር አጀንዳ ፈጻሚ ነው። እግዚአብሔር ለእስራኤል ሊያደርግ ያለውን መልካም ነገር ለመፈጸም ምቾቱን ድሎቱን ጥሎ የመጣ ነው። አንድ ነገር ልንገራችሁ። ቂሮስ እስራኤላውያንን ወደ ምድራችሁ ተመለሱና አገራችሁን ገንቡ አላቸው። በርካታ አይሁዳውያን አንሄድም አሉ። የፈረሰች ከተማ ላይ ልጆች ይዤ ለምን መከራ ይቀበላለሁ? ለምን ባቢሎን ምድር ላይ በድሎትና በምቾት ይኖራሉ አሉ። እንደምታስቡት አይደለም። እስራኤላውያን በሙሉ አልተመለሱም። 3 ነው የመጡት፣ አልተመለሱም። የምርኮ ምድር ምቾትና ድሎት ፈልገው የፈረሰ ከተማ ውስጥ፣ የተናቀ መንደር ውስጥ፣ ክብር በሌለበት ቦታ ልጆቼን ይዤ ለምን እሰቃያለሁ ብለው ምርኮ ምድር የተቀመጡ ሰዎች አሉ። ነህምያ ከቤተ መንግስት ክብር ትቶ እግዚአብሔር ሸክም ስለሰጠው፣ ራእይ ስለሰጠው የእግዚአብሔርን አጀንዳ ለመፈጸም ንጉሱ ማዕድ ጋር ከሚያስተናግድበት ቦታ ከሆነ መንደር አይደለም፣ ከቤተ መንግስት ርስክ ተቀብሎ የመጣ ሰው ነው። ይሄ ሰው መንደሬ አይደለም። ይሄ ሰው እኔነት ተሞልቶ ለሆነ ነገር የመጣ አይደለም። ይሄ ሰው የእግዚአብሔር አጀንዳ ፈጻሚ ነው። እሱን የሚቃወሙ ሰዎች ከዛው ይነሳሉ። ጦቢያና ሰንበለጥ እነዚህ ሁለቱ ሰዎች መጀመሪያ ሆሮናዊው ሰንበላጥና አሞናዊው ሹም ጦቢያ መጀመሪያ ተበሳጩ። ዝም ብለው ተበሳጩ። ምንድነው ያበሳጫቸው? ለእስራኤል ደህንነት የሚቆረቆር ሰው መምጣቱ። አሁን ለእስራኤል ደህንነት ቅጥር ሰርቼ ህዝቡ ሜዳ ላይ እንዳይበተን ሴኪውርድ የሆነች ከተማ ለህዝቡ ነው ያሰበው፣ ለሌላ አይደለም። ለህዝቡ ማሰብ ሌላውን ማጥቃት አይደለም።
የማንንም ንብረት አልነካም። ይሄ ሰው የመጣው እስራኤል ደህንነቱ የተጠበቀ እንዲሆን የእግዚአብሔርን ስራ ለመፈጸም እና ተበሳጩ። እንደፈለግን የምናጠቃውን ህዝብ፣ እንደፈለግን የምናንቋሸውን ህዝብ፣ እንደፈለግን የምንሰድበውን ህዝብ፣ እንደፈለግን የምናዋርደውን ህዝብ አሁን ቅጥር ሰርቶ ወደ ክብሩ የሚመልሰው መምጣቱ፣ ህዝቡ ሴኪውርድ እንደሆነ እንዲያስብ የሚጨነቅ ሰው መምጣቱ አበሳጫቸው። በኢየሱስም ይበሳጩ፣ በቃ ይበሳጩ። ከእግዚአብሔር የሚመጣው መልካምነት ያበሳጫቸው። ምንም እኮ አይደል። ከእግዚአብሔር የሚመጣው መልካምነት፣ ከእግዚአብሔር የሚመጣው ደግነት፣ ከእግዚአብሔር የሚመጣው በጎነት ከእግዚአብሔር ጋር የማይተባበሩትን ያበሳጫል። ከአጀንዳው ጋር የማይተባበሩ እግዚአብሔር ክዳኑን እየፈጸመ እንዳለ፣ እግዚአብሔር ዘመኑን ጠብቆ የእስራኤልን ደህንነት እያመጣ እንዳለ ከዚያ ጋር የማይተባበሩ ከዚህም ከዚያም ይበሳጫሉ። የሰው ባህሪ ነው፣ ምንም ማድረግ አይቻልም። ተበሳጩ እና መጀመሪያ ብስጭቱ ውስጥ የሚገርማችሁ ነገር ማለት ነው ቅናት አለ። ቀንተው ተበሳጩ፣ ቅናት አለ። እና ነህምያ ሲመጣ የንጉሱን ንብረት ጠቅላላ ከኤፍራጥስ ማዶ ያለውን ንብረት ሁሉ የመጠቀም ደብዳቤ ብቻ አይደለም ይዞ የመጣው፣ በወታደር ስኮርት ተደርጎ ሲመጣ አስቡት። ንጉሱ ለማንም እንደዛ አድርጎ አያውቅም። ሹመት ሰጥቶን፣ ለምሳሌ ሰንበላጥ የተባለ ሰው በሰማሪያ ምድር ላይ የተሾመ ሰው ነው፣ ሹም ነው። የሰማሪያ ምድር ሹም ነው። የሰማሪያ ምድር አስተዳዳሪ ነው። እንደምታውቁት ኢየሩሳሌም ለሁለት ስትከፈል ሰሜኑ ሰማሪያ ሆኖ ደቡቡ ደግሞ ይሁዳ ሆኖ ኖሯል። እና ሰሜኑ ምንድነው የሆነው? አሶራውያን መጥተው ባጠቁ ጊዜ የተደባለቀ ህዝብ ሆነ። በኋላ ላይ ሳምራውያን የሚባሉት ማለት ነው እስራኤላውያን ናቸው፣ ግን ድብልቅ ህዝብ ናቸው። እነሱ ወደ ምርኮም ማለዱም ተደባልቀው እዛው ነው የቀሩት። እና እዚያ የተደባለቀ ህዝብ ላይ አይደንቲቲው ፊውዝድ በሆነ በጠፋበት በሰሜኑ ህዝብ ላይ ሰማሪያ ላይ ገዢ ሆኖ በፋርስ ንጉስ በአርጤክስስ የተሾመ ሰው ነው ሰንበላጥ። ጦቢያ ደግሞ አሞናውያን በሚባሉት ሰዎች ላይ አሁንም የተሾመ ሰው ነው። ሾሚው ማን ነው? የፋርስ ንጉስ ነው አርጤክስስ። እና ጌሳም በኋላ የሚመጣው አረባዊው ጌሳም ደግሞ አረባውያን በተባሉ ሰዎች ላይ እነዚህ ሶስቱም ሹሞች ናቸው። እና ያበሳጫቸው ለእስራኤል መልካም የሚያስብ ሰው መምጣቱ ብቻ ሳይሆን ነህምያ ሲመጣ እስራኤል ላይ ተሹሞ ነው የመጣው። ሹመት ተሰጥቶት ነው፣ የሹመት ደብዳቤ ጭምር ይዞ ነው። ይሁዳ ምድር ላይ ገዢ ስለሌለ የይሁዳ ምድር ላይ ገዢ ትሆናለህ። ገዢ መሆን ብቻ ሳይሆን በሰራዊት ታጅበህ የምትሰራውን ስራ ትሰራለህ ተብሎ ነው የመጣው። ስለዚህ ቅናት አደረባቸው። ኢየሩሳሌም እንደገና የመሰራቱ ነገር፣ ሌላ ተጨማሪ ሹም የመምጣቱ ነገር ምን አደረጋቸው? አበሳጫቸው፣ ተበሳጩ። ሁለተኛ ናቁ፣ ስላቅ ማለት ነው፣ ተሳለቁ። በጣም ነው የሚገርመኝ። ምንድነው ነህምያ የሚለው? አፌዙብን። ይሄ የተበተነ ህዝብ፣ ይሄ ትንሽ ህዝብ ታውቃላችሁ። ትልቅ ነገር ይገባናል የሚሉ ሰዎች ትንሽ ብለው የናቁት አካል ትልቅ ነገር ሲያገኝ ደስ አይለውም፣ ኦፌንድድ ነው የሚሆነው። ለእኛ ነው የሚገባው። ይሄ ያልተደራጀ ህዝብ፣ ይሄ ትንሽ ህዝብ፣ ይሄ የተበተነ ህዝብ፣ የፋይናንስ አቅም የሌለው ማለት ገንዘብ የሌለው ድሃ። ነህምያን ስታነቡ ህዝቡ ድሃ ነው። በአራጣ ገንዘብ ልጆችን ለባርነት የሚሸጥ ህዝብ ነው ማለት። ልጅን ባሪያ ገረድ አድርጎ ልኮ ልጁ በባርነት ሰርቶ ለቤተሰብ ገንዘብ የሚያመጣ ህዝብ ነው። ኢየሩሳሌም ላይ ላሉ ካህናት፣ ኢየሩሳሌም ላይ ላሉ ገዦች በአራጣ የሚበደር ህዝብ ነው። የመጨረሻ ጎስቋላና ድሃ ህዝብ ነው። ህዝብ ቅጥር ይሰራል ተብሎ አይታሰብም። ይሄ ድሃ ህዝብ መናጢ፣ የፋይናንስ አቅሙ የሚታወቅ አፌዙ ማለት ነው። አፌዙብን።
ምንድነው የሚሞክሩት? ይሄ አንቋሸሹ። እናቀለ እንዴ? ያው አብረን ስንኖር ሰዎች ስለሚያውቁን በደካማ ጎናችን ነው የሚያንቋሽሹን። ገንዘባችንን ያውቃሉ፣ የህዝብ አቅም ያውቃሉ፣ የገንዘብ አቅም ያውቃሉ፣ ፖለቲካል ቁርኝት ያውቃሉ፣ ቤተ መንግስት እንዳልገባን ያውቃሉ እና ደካማ ህዝብ፣ ያልተደራጀ ደሃ፣ ራሱን መመገብ ያልቻለ፣ ልጆቹን በባርነት አስይዞ የቀን ቀለብ የሚያመጣ ህዝብ የኢየሩሳሌምን ቅጥር ወደ ክብሩ ልመልስ፣ ይሄ የሚሆን አይደለም። አንቋሸሹ። ከእግዚአብሔር የሰማ ሰው የእግዚአብሔር መልካሚቱ እጅ ከኔ ጋር ናት ብሎ የሚያምን ሰው አይደነግጥም። መታመኛው ፋይናንስ ስላልሆነ፣ መታመኛው የሰው አቅም ስላልሆነ፣ መታመኛው ምድራዊ ብልጽግና ስላልሆነ፣ መታመኛው የሰራዊት ጌታ እግዚአብሔር ስለሆነ፣ ሸክም ሰምቶ ስለመጣ ማለት በዘመኑ የነበረውን የዓለም ገዢ ንጉሥ ልብ ያንቀሳቀሰ የእግዚአብሔር እጅ ኢየሱስ አርጤክስስን ያንቀሳቀሰ፣ ቂሮስን ያንቀሳቀሰ፣ በእግዚአብሔር ዘመን የነገስታት ልብ የፈሰሱለት ህዝብ። ይህ ህዝብ ብናቅ፣ ታሪክ ቢኖረው፣ ደሃ ቢሆን፣ ልጆቹን በአናት አስይዞ በባርነት ሽጦ ቀለብ ቢበላ፣ የእግዚአብሔር እጅ ስለተንቀሳቀሰች ኢየሱስ የእግዚአብሔር እጅ የነገስታቱን ልብ ስላንቀሳቀሰ አይወድቅም። የነህምያ ልብ ሲያሾፉት አይወድቅም፣ ሲንቁት ሰው አትሆኑም፣ ሰው አትቆሙም፣ አትደራጁም፣ አትሰሩም፣ አትገነቡም፣ እንደተናቃችሁ ወድቃችሁ ትቀራላችሁ የሚል ፌዝ ከእግዚአብሔር ሸክም ይዞ የመጣውን ሰው ሊያቆሙ አይችልም። ነገ ጦር ይመጣል፣ ጦር እንኳን አያቆምም። የተደራጀ ጦር ማለት በኋላ ስድብና ንቀቱ ምናምን እየተቋቋሙት ቀጠሉ። ስድብና ንቀት፣ ጥላቻ መቋቋም ቀላል አይደለም። ስነ ልቦናዊ ውድቀት ነው የሚያመጣው። በነገራችን ላይ በድህነት ብሳለቁብ ምንድነው የምትሆነው? እገላለሁ ነው የምትሉት። ገላለሁ። ወድጄ አይደለም ድሃ የሆንኩት፣ ወድጄ አይደለም የሌለው የሆንኩት፣ ሰንፌም አይደለም። በድህነት ብትሳለቅ እገላለሁ ነው የምትሉት። ስነ ልቦናዊ ቀውስ የሚያመጣ ነው። ለዚህ ነው ምዕራባውያን የሚጫወቱብን። ድሃ ስለሆንን ነው የሚጫወቱብን። በድህነታችን ብሳለቁብን ስነ ልቦናን አጠንክሮ መቀጠል ይከብዳል። እነ ነህምያ ግን አልሰሙም። አንሰማም አሉ። አዎ ድሃ ነን፣ አዎ የፋይናንስ አቅም የለንም፣ አዎ የተደራጀ ህዝብ አይደለንም። የሰራዊት ጌታ እግዚአብሔር ከእኛ ጋር ስለሆነ አንሰማም። በቃ ልክ ነው ግን የምትሉት ግን አንሰማችሁም። ሰምተናል፣ አንሰማችሁም። ታላቁ ሰማይና ምድርን የፈጠረ የእግዚአብሔር እጅ ስለተንቀሳቀስ አንሰማችሁም። አዎ ገዢዎች ናችሁ እናውቃለን። አዎ ተደራጅታችሁ ትመጣላችሁ፣ እንደገና ጦር ይዛችሁ እናውቃለን። የእግዚአብሔርን ጦርነት ግን እንዋጋለን። የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ስለሆነ አለ ጊዜው የመጣ እንቅስቃሴ አይደለም። በእግዚአብሔር ጊዜ ነው የመጣ ነው። በእግዚአብሔር ጊዜ ነው ቁጥሩን የምንሰራው። አንሰማችሁም። አልሰማም። ከዛ ሁለተኛ ቡድን አለ፣ የተደሰቱ ተባባሪዎች። የመጀመሪያው የተከፉ ተቃዋሚዎች ናቸው። ሁለተኛው የተደሰቱ ተባባሪዎች። ቁጥር 17 ያለንበትን ችግር ታያላችሁ። ኢየሩሳሌም ፈርሳለች፣ በሮቿ በእሳት ጋይተዋል። አሁንም ኑና የኢየሩሳሌምን ቅጥር እንስራ፣ ከእንግዲህ መሳለቂያ አንሆንም አልኳቸው። የኢየሩሳሌምን ሰዎች ሰብስቡ።
እንደውም እንዲህ አልኳቸው፣ መልካሚቱ የአምላኬ እጅ በእኔ ላይ እንደነበረች። ዝም ብዬ አልመጣሁም። መልካሚቱ የአምላኬ እጅ በእኔ ላይ ናት። ምንድነው ዋና ማረጋገጫው? ንጉሱ እንዲህና እንደዚያ ብሎኛል። የአምላኬ እጅ የንጉሱን ልብ አንቀሳቅሶታል። ስለዚህ ንጉሱ እንደዚህ ብሎኛል፣ እጁ በእኔ ላይ ነው። የእግዚአብሔር እጅ በእኔ ላይ ነው። የንጉሱ እጅ በእኔ ላይ ነው። ምንድነው ማረጋገጫው? ንጉሱ ሂድ ብሎኛል። ንጉሱ የፈለከውን ወርቅ ቢሆን፣ ብር ቢሆን፣ እንጨት ቢሆን፣ ድንጋይ ቢሆን ተጠቀም ብሎኛል። በግዛቱ ያለውን ነገር በሙሉ ፈቅዶልኛል። የመልካምነቱ መገለጫ አለ። ንጉሱ ምን አድርጓል? ማቴሪያል አንቀሳቅሷል። ሰዋዊ ቅናት አልቀናሁም። እንደ ሰው አይደለም ያሰብኩት። ሲጸልይ፣ ሲሰበር፣ ሲከፋ በእግዚአብሔር ጊዜ እግዚአብሔር ሞገስ ሰጥቶኛል። እጁ በእኔ ላይ ነው አልኳቸው። ከዛ ለካ ስራው ቆሞ ነበር፣ ተቋርጦ ነበር ስራው። እና እንደዚህ ያሉ እንደገና መስራት እንጀምር፣ እንደገና መስራት እንጀምራለን፣ እንደገና መስራት እንጀምራለን። አቅቶን ነበረ ያቆምነው። ታውቃላችሁ፣ ዘካርያስንም ስታነቡ ስለ ዘሩባቤል የተባለው ማለት ነው። ቤተ መቅደሱን መገንባት ጀምረው አቁሟል እና አላገጡበት። አይጨርስም አሉ። አይጨርስም ቤተ መቅደሱን፣ መንገድ ላይ ይቀራል ምናምን አሉ። ከዛ እግዚአብሔር መጣና በመንፈሴ ነው አለ። ወገኔ ህንፃ በመንፈስ ሲገነባ አስብ። ህንፃው እኮ ነው የተገነባ ያለው፣ ድንጋይ እኮ ነው የተደረደረ ያለው። እግዚአብሔር ግን እንዲህ አለ፣ በመንፈሴ ነው ማለት። ቤት መስራትን እኮ ነው፣ ቤት መስራትን እኮ ነው። እንደ ትንሽ ህዝብነታቸው፣ አቅም እንደሌለው ህዝብነታቸው ጀምረው አቆሙ። ቤተ መቅደሱን ጀምረው አፈዙባቸው። እግዚአብሔር መጣና በዘካርያስ በኩል ዘሩባቤል ሆይ አለ፣ በመንፈሴ ነው አለ። ታዲያቦ በመንፈሴ ነው አለ። ይሄ መንፈሳዊ ጦርነት ነው አለ። በመንፈሴ ነው። ዝም ብለህ ህንፃ ድንጋይ አይደለም የምትደረድረው። የላቀ ክብር ያለውን ቤት እየሰራህ ነው። በመንፈሴ ነው አለ። ቆሞ አይቀርም። መንገድ ላይ እኔ ነኝ ያስጀመርኩት። ዘመኑ ሲመጣ ነው የተጀመረው። ጊዜው ነው ያስጀመረው። ህዝቡን የሚጎበኝበት ዘመን ስለመጣ ነው። በመንፈሴ ነው። በድንጋይ መደርደር አይደለም አለ። ጡብ መደረግ አይደለም ማለት፣ በመንፈሴ ነው። በኃይልና በብርታት አይደል። የዘሩባቤል እጆች ናቸው የጀመሩት። ሌላ እጅ አይጨርስም። እንደዛ ነው። ቅጥሩም ቆሞ ነበር። ጀምረው መጨረስ ያልቻሉ የወደቅ ነግረን ነበር እኮ ድሮም አትችሉትም ብለን። በደንብ እንድትሰሙ ፈልጋለሁ። ሊመጣ ያለው ነገር ሁሉ ሊሆን ይችላል። ነገረናችሁ ነበር እኮ አይሆንም፣ አትሞክሩት፣ መንገድ ላይ ይቀራል፣ አይችልም፣ አቅማችሁ እንትናችሁን እናቃለን፣ ሀብታችሁን እናቃለን፣ ፋይናንሳችሁን እናቃለን፣ የሰው ኃይላችሁ ባትሞክሩት ይሻላል። ለምን በደረጃችሁ አትኖሩ ብለን ነበረ። ቆሞ ነበር እና ህዝቡ ምን አለ? ምን ሲሰማ? መልካሚቱ የእግዚአብሔር እጅ በእኔ ላይ ናት። እግዚአብሔር ይዋጋልናል፣ እግዚአብሔር ንብረት ማቴሪያል ያንቀሳቅሳል የሚለውን ሲሰሙ እንደገና መስራት እንጀምራለን። ይሄ በጣም ትልቅ ካሬጅ ነው ማለት። ልጅን በባርነት ሽጦ ለምተዳደር ህዝብ፣ ለከተማው አለቆች ስንዴና በቆሎ ዋተበር ለመግዛት አራጣ የሚበደር ህዝብ፣ በዕዳ የሚኖር ድሃ ህዝብ እንደገና መስራት እንችላለን ካለ እግዚአብሔርን ተማምነው እጁ ካለችማ መልካሚቱ እጅ ከኛ ጋር የሚሆን ከሆነማ አሉ እንጀምራለን።
እንጀምራለን ካሉ በኋላ ይህን መልካም ስራ በኢየሱስ ስም የእግዚአብሔር መልካምቱ እጅ ለስራ ብቻ አይደለም የሚያነሳሳው፣ ስራው ራሱ መልካም እንደሆነ ይህን መልካም ስራ መስራት ጀመሩ እና ነህምያ እንዲህ ሲል ገለጠ፣ ከእንግዲህ መሳለቂያና መሳቂያ እንዳንሆን መሳቂያና መሳለቂያ እንዳንሆን ተነስተን ቅጥሩን እንስራ። መሳቂያ እንዳንሆን፣ መሳለቂያ እንዳንሆን። በዘመናችን ቋንቋ ማለት በክራይ ቤት መንከራተት በክራይ ቤት እንዳንንከራተት። ያው አከራዮች ሲፈልጉ ገንዘብ ይጨምራሉ፣ ሲፈልጉ ላያችን ላይ ሰው ያመጣሉ፣ ሲፈልጉ ውጡልን ይላሉ። መሳለቂያ፣ መጫወቻ ሰዎች እየተፈራረቁብን እንዳይሳለቁብን፣ ለጥቃት የተጋለጥን ለስድብ የተጋለጥን እንዳንሆን፣ ለሳቅ ለመከራ የተጋለጥን እንዳንሆን ምን እንሁን? እንስራ፣ ተነስተን እንስራ። ስለዚህ የተደሰቱ ተባባሪዎች ነህምያን አገዙ። የመጀመሪያ የተከፉ ተቃዋሚዎች ተቃወሙ። ሁለተኛ የተደሰቱ ተባባሪዎች አገዙ፣ ተባበሩ። የእግዚአብሔርን አጀንዳ የእግዚአብሔርን ራእይ በኢየሱስ ስም መተባበር ይሆንልን። መልካምቱ የእግዚአብሔር እጅ ስላለች። ሶስተኛና የመጨረሻ ነጥብ የነህምያ ምላሽ ለተቃውሞ በጣም እንድትሰሙ ፈልጋለሁ። ቁጥር 19 ነገር ግን ሆራዊው ሰንበላጥ፣ አሞናዊው ሹም ጦቢያና አረባዊው ጌሳም ይህን ሲሰሙ አፌዙ፣ አንቋሸሹም። ምንድነው የሰሙት? ህዝቡ መነሳቱን ሲሰሙ ህዝቡ ምን አለ? እንስራ አለ። እንስራ ብቻ ሳይሆን መስራት ጀመረ። ህዝቡ መስራት ጀመረ። መጀመሪያ የተበሳጩት ለእስራኤል መልካም የሚያስብ ሰው በመምጣቱ ነው። አሁን ግን የተሳለቁትና ያፌዙት ነህምያ ላይ ሳይሆን የኢየሩሳሌም ህዝብ ሁሉ ላይ ነው። እነዚህ ደካማ ህዝብ አበዙ ሲሰሙ። አይገርማችሁም? በቴሌቪዥን አይደለም የሰሙት፣ በፌስቡክ አይደለም የሰሙት፣ በቲክቶክ አይደለም የሰሙት። ከኢየሩሳሌም ደብዳቤ ተጽፎላቸው ነው የሰሙት። ማለት ከኢየሩሳሌም ደብዳቤ የሚጽፉ ሰዎች አሉ። ከኢየሩሳሌም ደብዳቤ የሚጽፉ ነህምያና ህዝቡ ተባብረው ቅጥሩ እዚህ ደርሷል ብለው ለጌሳምና ለሰንበላት ደብዳቤ የሚጽፉ ሰዎች አሉ። እነማን ናቸው? ልጆቻቸውን ለነሱ ያጋቡ ሰዎች። እነዚህ ሰዎች የትዳር ትስስር አላቸው፣ ማህበራዊና ፖለቲካዊ ትስስር አላቸው። እና ህንፃው ቅጥሩ የሚደርስበት እያንዳንዱ የደረሰበት ደረጃ ከማን ሰማሉ? ደብዳቤ ይጻፋል። ማነው መጽፈው? ልጁን የዳረ ወይ የተጋባ በትዳር የተሳሰረ አይሁዳዊ ካህን ቤተ መቅደስ ውስጥ ያለ ሰውዬ ደብዳቤ ይጽፋል። ቅጥሩ እዚህ ጋር ደርሷል። አሁን መልካም ዜና ልንገራችሁ ብሎ አይደለም የምነግረው። አረ እናንተ እያላችሁ የነገር ሊያልቅ ነው። አረ ህዝቡ እየሰራ ነው። አረ እያያችሁት ምናምን ብሎ ነው ምልኩት። አሁን ደብዳቤ ላኪ ብቻ አይደለም ኢየሩሳሌም ውስጥ የሚፈጠረው። ቅጥረኛ ነቢይ አንብቡ። ቁጥር ምዕራፍ 4 ላይ ቅጥረኛ ነቢያት 6 ላይ 5 ላይ 4 ላይ ቅጥረኛ ነቢይ ምን የሚያደርጉ? የሰራዊት ጌታ እግዚአብሔር ነህምያ ሆይ እንደዚህ ይላል፣ አቁም። ጦርነቱ ከዚህም ከዚያም ነው ለካ። ከዚህም ከዚያ ነው ለካ። ለፌዝ ቅጥሩ ተጀምሮ እያደገ ሲመጣ ለሚያፌዙ ሰዎች መረጃም ያቀብሉ፣ ትንቢት ምነግሩ ማለት ትንቢቱ እኮ ቆንጆ ነው። የሰራዊት ጌታ እግዚአብሔር ክንድህን አበርታ አትስማቸው የሚል ብነሳ ሐሰትም ቢሆን ዋቴቨር ሞቲቬሽን ነው፣ ችግር የለም። ግን ለነሰንባላጥ የሚተነብይ የኢየሩሳሌም ነቢይ
አፈዙ፣ አንቋሸሹ። ይህ የምታደርጉት ምንድን ነው? ንጉሱ ላይ ልታምፁ ትፈልጋላችሁን? ፖለቲካዊ አረጉት ማለት ፖለቲካዊ አረጉት። ያው ጠላት ብቻውን ስለማይችል የፖለቲካ ኃይል መንፈሳዊ ነው። አልገባችሁም? መንፈሳዊ ነው። አሁን ደብዳቤ ጌሳምና ሰንበለጥ ደብዳቤ ለአርጤክስስ ጽፎ የሚያቆሙት ነገር አይደለም። እንዴት እንደማያቆሙ ልንገራችሁ። እዝራን አንብቡ። እዝራ ደብዳቤ ጻፉ። ምን ብሎ ነው የጻፉት? እነዚህ ሰዎች አንተ ላይ እያመፁ ነው። ኢየሩሳሌም ፈርሳ መሬት ላይ ወድቃ የቀረችው ለምንድን ነው? አንተ ላይ ስላመፁ ነው። ባቢሎን ላይ ስላመፁ ነው። ቀድሞውኑ ኢየሩሳሌም የፈረሰችው በአመፅ ምክንያት ነው። ስለዚህ ይሄን ለማወቅ ንጉሥ ሆይ መዝገብ አገላብጥና እንዴት አይነት አመፀኛ ህዝብ እንደሆነ ታውቃለህ። ይሄ ቅጥር ተሰራ ማለት አንተ ላይ ክፉ ነገር መጣ ማለት ነው ብሎ ደብዳቤ ጽፈዋል። ደግሞ ይጻፋል፣ ነገም እዚህም ይጻፋል። በነገራችን ላይ የእንትን ቦታ ነው፣ በእንትን የመጣ ነው፣ በእንትን ይጻፋል። እሺ ያለና ንጉሱ ፈተሸና እዝራን ስታነቡ ማለት ነው ልክ ነው፣ ለካ ከተማይቱ የፈረሰችው በአመፅ ምክንያት ነው አለ። ግን አላስቆምም። መንፈሳዊ ነው፣ አላስቆምም። ከሰማይ የመጣ ነው። ትንቢቱ ነው እየሰራ ያለው። ኪዳኑ ነው እየሰራ ያለው። ቃሉ ነው እየሰራ ያለው። ከ70 ዓመት በኋላ ትመሰረታላችሁ ብያለሁ። የእግዚአብሔር እጅ ነው ያንቀሳቀሰኝ። በአቃጣሪዎች ደብዳቤ አዎ ያላችሁት ልክ ነው። አሁን ግን እንደዛ አይደለም። አሁን እኔ ነኝ እግዚአብሔር እኔን ያንቀሳቀሰ። አላቆምም፣ አልሰማም። ልታምፁ ትፈልጋላችሁ ነው ያሉ። እኔም እንዲህ ያልኩ ይሄን ነው የሚፈልገው። የሰማይ አምላክ ያከናውንልናል፣ ስኬት ይሰጠናል። የድሮ የአዲሱ ትርጉም ላይ ያከናውንል፣ በሌላኛው በሌሎች ቨርዥኖች ስኬት ይሰጠናል። የሰማይ አምላክ ስኬት ይሰጠናል። አዎ ቅጥሩ ፈርሷል። አዎ ደሃንን ፋይናንስ አቅም የለንም። አዎ የተናቅነን፣ ፈርሰናል፣ አልተደራጀንም፣ ብዙ ቁጥር የለም፣ ሰራዊት የለም፣ ራሳችንን እንድፈንድ ማድረግ አንችልም። አዎ እናውቃለን። ግን የሰማይ አምላክ ስኬት ይሰጠናል። ቀላል ስራ እንዳይመስልህ። የኢሾህ አጥር አይደለም እየሰሩ ያሉት፣ ታላቅ ስራ ነው። በጣም ታላቅ ስራ ነው። እግዚአብሔር የተንቀሳቀሰበት ስራ ነው። እግዚአብሔር የተንቀሳቀሰበት የሰማይ አምላክ ስኬት ይሰጠናል። እኛም ባሪያዎቹ ስለሆነ በቃ እንሰራለን። እኛም ባሪያዎቹ አቅማችንን ተማምነን አይደለም የምንሰራው። ጉልበታችንን ተማምነን አይደለም የምንሰራው። ገንዘባችንን ተማምነን፣ የሰው ኃይል ተማምነን አይደለም። እብን መንግስት ተማምነን አይደለም። ፍርድ ምናምን ተማምነን አይደለም። የሰራዊት ጌታ እግዚአብሔር ስኬት ስለምሰጠን ከእግዚአብሔር ጋር እንቆማለን። ከእግዚአብሔር ጋር የእግዚአብሔር ጊዜ ላይ የተንቀሳቀሰ ስራ ስለሆነ እንደዛ አለ። በእግዚአብሔር ተማመነ ነህምያ። በኢየሱስም በእግዚአብሔር መታመን ይሁንልን። በእርግጥ የለንም ሌላ ምርጫ። በምን ትተማመነ? ብታስቡም በምንም የለንም። ቤተ መንግስትም የለንም፣ ሀብትም የለንም፣ ገንዘብም የለንም። ባለሙያም ሊኖር ይችላል፣ ለትልቅ ስራ የሚሆን አይደለም። ስንታይም ትንሽ ነን። ስማችን ሁሉ አይታወቅም። ሁላ ኮይኖኒያ ምንድን ነው ሊል ይችላል የሆነ ቦታ ሰውተን እና በቃ ካውንስልና የሆነ ቦታ ላይ ነው ስማችን ሊታወቅ ሁሉ የሚችለው። አንታወቅም። በእግዚአብሔር ግን እንታመናለን። ይሄ ሰውዬው እኮ ነህምያ የሹመት ደብዳቤ ይዞ መጥቶ በንጉሥ ወታደር ታጅቦ መጥቶ ከቤተ መንግስት በአርጤክስስ ይታመናሉ አይልም እንዴ? አንድ ነገር ብታደርጉ ወታደር አስልክባቸዋለሁ አይልም እንዴ? አይ አይደለም።
በቤተ መንግስት አልታመንም አለ። በዘመኑ ኃያል በሆነው የፋርስ ንጉሥ በአርጤክስስ አልታመንም። ወታደር በመደበልኝም አልታመንም። የሊባኖስ ዝግባ የንጉሱን ሀብት እንደፈለግ ተጠቀም ያለኝን ሰውዬም አልታመንም። ኪዳኑ የእግዚአብሔር ነው። ተስፋው የእግዚአብሔር ነው። ንጉሱን ራሱ ያንቀሳቀሰው የእግዚአብሔር እጅ ነው። ይሄ እንትን ገብቶ አይደለም። ንጉሱን ጉዳይ አስፈጻሚ ገብቶ በደላላ የመጣ ጉዳይ አይደለም። ገብተዋል። ጉዳይ አስፈጻሚ እንትን ጠቅላይ ሚኒስትር ቢሮ፣ አዳነች ቢሮ የሚገባ ሰው ተፈልጉ ምናምን በዛ የመጣ አይደለም። ነህምያ በዛ አላመጣም። በጸሎት የመጣ ነው። በልብ ስብራት፣ በሐዘን፣ በጩኸት የተወለደ ነው። ጸሎት የወለደው ነው። ምጥ የወለደው ነው። ኪዳኑን ፈጽም። ጸሎት የነህምያ ጸሎት አንብቡ ቤት ገብታችሁ። ውርደታችንን ተመልከት፣ መናቃችንን ተመልከት፣ መዋረዳችንን ጸሎት የወለደው አጀንዳ ነው። ቤተ መንግስትን ያንቀሳቀሰው፣ ደብዳቤ ያጻፈው፣ ወታደር ያስመደበው የነህምያ ግንባር አይደለም፣ የእግዚአብሔር እጅ ነው። መልካሚቱ የአምላኬ እጅ፣ መልካሚቱ የአምላኬ እጅ። እና በእግዚአብሔር ተማመነ። ስኬት የምሰጠን የሰራዊት ጌታ እግዚአብሔር ነው አለ። እሱ ነው የምሰጠን፣ እሱ ነው የምሰጠን። የሰራዊት ጌታ እጁ ነው የምሰጠን። ገንዘብ የሚያመጣው የእግዚአብሔር እጅ ነው። ሀብት የሚያመጣው የእግዚአብሔር እጅ ነው። እግዚአብሔር ለስራው፣ እግዚአብሔር ለስራው፣ ለቤቱ ስራ ፕሮጀክት ያንቀሳቅሳል ማለት ከዓለም ነው የሚያንቀሳቅስ ምልህ ከዓለም። እሱንም እኮ ያላመነ ሁሉ ነው የሚሰጠው። ያላመኑ እስላም ይሰጣል፣ ኦርቶዶክስ ይሰጣል። የሰራዊት ጌታ የእግዚአብሔር እጅ ሲነሳ አርጤክስስ እኮ ነው ቤት ባጀት ተመደበው። አርጤክስስ ነው። እግዚአብሔር ኃያላንን ያንቀሳቅሳል። ሀብት ጭንቀት አይሆንም፣ ገንዘብ ጭንቀት አይሆንም። ምክንያቱም መልካምቱ የእግዚአብሔር እጅ ከኛ ጋር ናት አለ። የመጨረሻ ፖይንት እንዲህ ብቻ ብሎ አይደለም ያቆመው። ይሄ ህዝቡን እምነት ለመጨመር ነው ይሄ ያለው። እግዚአብሔር ከኛ ጋራ ነው፣ እጁ ከኛ ጋራ ነው ያለው። ግን ለጠላቶቹ ልካቸውን ነገረ። ልካቸውን ብቻ አይደለም ማንነታቸውን ነገረ። አንድ ልክ መናገር አንድ ነገር ነው። ማንነትን መናገር ግን ሌላ ነገር ነው። የትዳር ጥምረት፣ ማህበራዊና ፖለቲካዊ ጥምረት ባለቤት አያደርግህም አለ ማለት ነው። ኢየሩሳሌም ጋር በትዳር ብትጣመር፣ ማህበራዊ ቁርኝት ቢኖር፣ ነቢያት በሐሰት እንዲተነብዩ ብታደርግ፣ ሰንበላጥ ሆይ፣ ጦቢያ ሆይ፣ ጌሳም ሆይ ከቤት ደብዳቤ የሚጽፉልህ ሰዎች ቢኖሩ፣ እንዴትም ቢመቻችልህ የውስጥ ሰው ብታገኝ አያገባህም። እንዲህ ነው ያለው፣ አያገባህም። ከፍል አንዳንድ ኮሜንታሪዎችን ሳነብ እነ ሰንበላጥ፣ እነ ጦቢያ፣ እነ ጌሳ ራሳቸውን የአይሁድ አምላኬ አድርጎ በከፍል ያስባሉ። በትዳር የመጣ ሃይማኖታዊ ትስስር። ከዛ እንዲህ ያላቸው የመጨረሻ ቁጥር 20 ላይ እናንተ ግን እኛ ምንድንን እንሰራለን? እኛ የሰራዊት ጌታ እግዚአብሔርን ተማምነን እጁ ከኛ ጋር ስለሆነ መከናወን ስለመሰል እንሰራ። እናንተ ግን በኢየሩሳሌም ላይ ድርሻ ወይም ይገባናል የምትሉት ነገር የላችሁም። በታሪክም የላችሁም፣ አሁንም የላችሁም፣ ለወደፊትም አይኖራችሁም። ይህም ብቻ ብሏል። ወይም የታሪክ መታሰቢያ። እኛ በአጥንት በሚያደቅ ድህነት፣ ልጅ ለባርነት በሚያሸጥ ድህነት፣ ስንዴ በአራጣ በመበደል ጥልቅ ድህነት ውስጥ ሆነን
ኢየሩሳሌምን ለመገንባት የተነሳንበት ምክንያት ድርሻ ስላለን። ድርሻ ስላለን የኔ ነው የምለው ስለሆነ የአባቶቼ ምድር ስለሆነ የሰሎሞን የዳዊት የኪዳን ሕዝብ የአብርሃም አምላክ የይስሐቅ የያዕቆብ አምላክ የሰጠው ምድር ላይ የተሰራ ከተማ ስለሆነ ድርሻ ስላለኝ ድርሻ አንድ ነገር ነው። ድርሻ ኖሮ አያገባኝም ማለት ይቻላል። ይገባናል ስለምንል ስለሚገደን ሶስተኛ የታሪክ መታሰቢያ አለን። ታሪክ አሁን ወደ ኋላ ብቻ አይደለም የምናነበው፣ ወደፊትም ይኖረናል። የምንሰራው ድርሻ ከዚህ በፊትም ስላለን ነው፣ ለወደፊትም ስለሚኖረን የኛ ስለሆነ የልጆቻችን ስለሆነ አባቶቻችን ሰርተው ያቆሙት ከተማ ነው የፈረሰው። እኛ ደግሞ እንሰራለን፣ ልጆቻችንም መልሰው ስለሚሰሩ እኛ የአባቶቻችን ልጆች ነን። እኛ የሰሎሞን ልጆች ነን። የሰሎሞን ቅጥር ነው የፈረሰው፣ የኛ ነው፣ ያገባናል። ድሃ ብንሆንም ጎስቋላ ብንሆንም በጥልቅ ድህነት እንሰራዋለን፣ ድርሻ ስላለን ስለሚያገባን። እናም የታሪክ መታሰቢያም አለን፣ ለወደፊትም ይኖረናል። እና ከዚህ በላይ ልክ የምናገር ነገር የለም። በማያገባ አትግባ፣ አይመለከትህም። ሰንበሌጦ ያንተ አይመለከትም። አባትህም ድርሻ የለውም፣ አንተም ልጁ አይደለህም። በጋብቻ የመጣ ትስስር ነው። በእንትን ያገባኛል ልትል አትችልም። ጌሳም ሆይ እኛ ደም እንሰጣለን፣ እንሞታለን። አሁን ስራው እንዴት እንደተሰራ ብታዩ ማለት ነው። በቀኝ እጅ ምን ጦር፣ በአንድ እጅ ጦር፣ በአንድ እጅ የገባው ህዝብ፣ የእግዚአብሔር እጅ የገባው ህዝብ እና ነህምያ ቅጥሩን ሰርቶ ጨረሰ። ከውስጥም ከውጭም እንዲህ የሆነ ሰርቶ ጨረሰ። ሰለብሬት ተደረገ ነው የምልህ። እንጸልይ ተነስተን